የዱባይ ስታንዳርድን ጠብቆ እየተገነባ ያለው ግዙፍ የገበያ ማዕከላችን ሽያጭ ተጀመረ። ሁለተኛ መርካቶ በሆነችው ተክለ ሃይማኖት ላይ በአንድ ዓመት ውስጥ የሚረከቡት ከ20 ካሬ ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፌ እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ጠቅላላ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው የድርጅቱ ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 7 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። US authorities have deported an Ethiopian national after immigration investigators determined that his online activity supported the FANO, an armed militia fighting against the Ethiopian government forces. But from what people are saying, I think war is inevitable. We feel very close to disaster. I don't know what to do. ለሚገድላችሁ አካል ይሁንታ አትስጡ። የሚገድለውን አካል በኃይል አነሳለሁ ብሎ እንቅስቃሴ ጀምሬያለሁ፣ ለእንቅስቃሴን ማጠናከሪያለሁ፣ መንገድ ላይ ነኝ፣ የመጨረሻውን ጥሪ ለማድረግ ተዘጋጁ የሚል ጥሪ የሚያቀርብ አካል ምርጫ አደረገ አላደረገ ምን አሳስበው? የምርጫ ገስቀሳ ምናምን ከመደረጉ በፊት እነፋኖች ለምን ይሄን መግለጫ አላወጡም? ስለዚህ ይሄ ጥሪ ዝም ብዬ ስረዳው ስገመግመው አንዳንድ ፓርቲዎች ጋር የተናበበ ነገር ሊሆን ይችላል። ማስረጃ የለኝም፣ የፖለቲካ ግምገማ ነው። ይህን ጥሪ ተከትሎ በተወሰኑ ጊዜያት ውስጥ ከምርጫው በፊት ራሳቸውን የሚያገሉ ፓርቲዎች ይኖራሉ ማለት ነው። ምንገመግመው ምናየው ምንረዳው በዛ መልክ ነው። እነዚህ ሰዎች ግን በሌላ በኩል የማይገነዘቡት ነገር በዛ መንገድ መሄድ የፈለጉ ሰዎች ሌላ ጣጣ ሊመጣባቸው ይችላል የሚል የራሴ ደግሞ ጥርጣሬ አለኝ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የዶክተር ደብረጽዮን ቡድን ጀነራል ታደሰ ወረደን ስልጣን ለመንጠቅ እንቅስቃሴውን ማጠናከሩ በተገለጸበት ባሳለፍነው ሳምንት ጭምር በትግራይ የጦርነት ስጋት እየጠነከረ መሄዱን ዓለም አቀፍ መገናኛ ብዙሃን በቪዲዮ ጭምር የተደገፈ ዘገባ እያቀረቡ ሲሆን የመቀሌ ከተማ ነዋሪዎች በሌሊት ጭምር ከተማዋን ለቀው ሲወጡ አልጀዚራም አሳይቷል። መቀመጫውን በኳታር ዶሃ ያደረገው ታዋቂው የቴሌቪዥን ጣቢያ አልጀዚራ በሳምንቱ መጨረሻ ከመቀሌ እስከ ጨርጨር ባጠናቀረው ዘገባ እንዳመለከተው የመቀሌ ከተማ ነዋሪ በሚችለው መንገድ ሁሉ ከተማዋን እየለቀቀ መውጣቱን ቀጥሏል። ጦርነት ይነሳል በሚል ስጋት በህብረተሰቡ ውስጥ የተፈጠረው መደናገጥ በምስልና በድምጽ አቀናጅቷል። በቀደመው ጦርነት እርጉዝ ስለነበረች ከመቀሌ ወደ መሆኒ ሸሽታ በወሊድ ወቅት መሰቃይቷን ለአልጀዚራ ያስታወሰችው የመቀሌ ከተማ ነዋሪ ያ ሁሉ ስቃይ አልፎ መመለሷን አሁን ደግሞ ከተፈጠረው ውጥረት ጋር በማያያዝ ለአልጀዚራም ተናግራለች። We are really scared. During the last war, I was pregnant. I had to flee from here to Mekone. I suffered a lot during delivery. All that suffering had passed and we returned here. በኤርትራ ድንበር አቅራቢያ በሚገኙ ከተሞች የሚገኙ ባንኮች ገንዘብ እንደሌላቸው እንዲሁም የመሰረታዊ ሸቀጦች እጥረት መፈጠሩን በማንሳት እነዚህ ሁሉ የቀደመውን ጊዜ ህዝቡን እያስታወሱት እንደሆነም አልጀዚራም አመልክቷል። አንዲት የመቀሌ ከተማ ነዋሪ ህዝቡ ከተማውን ለቆ የሚሸሽበት ምክንያት ሲገልጹም በጦርነቱ ውስጥ ቀጥተኛ ተሳታፊ ያልሆኑ ሲቪሎች ጭምር ያኔ በመገደላቸው ህዝቡ ንብረቱን ጥሎ ጭምር እየሸሸ ያለው በዚሁ ስጋት እንደሆነ አመልክተዋል። Many civilians died here, not only those who went to fight. Civilians who stayed behind also died. This is why people are now leaving their property behind and fleeing.
ከመቀሌ ከተማ በደቡብ አቅጣጫ በ150 ኪሎ ሜትር ላይ በምትገኘው ከአማራ ክልል ጋር በምትዋሰነው ጨርጨር የህዝቡ ስጋት በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ብቻ ሳይሆን በድንበር ላይ የታጠቁ ኃይሎች መካከል የሚካሄድ ግጭት እንደሚያሳስባቸውም በዘገባው ተመልክቷል። ህዝቡ ጦርነቱ አይቀርም እያለ ስጋቱን እየገለጸ መሆኑን ለአልጀዚራ የተናገረው የጨርጨር ከተማ ነዋሪ ለአደጋው በጣም ተቃርበናል፣ ምን ማድረግ እንዳለብንም አናውቅም ሲል ግራ መጋባቱን አመልክቷል። But from what people are saying, I think war is inevitable. We feel very close to disaster. I don't know what to do. የመካከለኛው ምስራቅ ጦርነት እየተካሄደ በሚገኝበት ወቅት ጭምር በኢትዮጵያና ኤርትራ መካከል ያለውን ውጥረት እንዲሁም በፌዴራል መንግስትና በትግራይ ታጣቂዎች መካከል ያለውን ውዝግብ ዓለም አቀፍ መገናኛ ብዙሃን አሁንም ከፍተኛ ሽፋን መስጠት ቀጥለዋል። ከአልጀዚራ ዘገባ ቀደም ብሎም እንደ አውሮፓውያን አቆጣጠር መጋቢት 8 2026 ቢቢሲ በጦርነቱ የተሳተፉ 3 ሴቶችን በማነጋገር ባቀረበው ዘገባ ህዝቡ ተጨማሪ ጦርነት ሊሸከም አይችልም የሚል አስተያየት እንደሰጡት አስነበዋል። አንዲት የዩኒቨርሲቲ መምህር፣ አንድ ጠበቃና አንዲት የእግር ኳስ ተጫዋች ሶስቱንም በማነጋገር ባቀረበው ዘገባ ሶስቱም በጦርነቱ መሰላቸታቸውን ገልጸዋል። በጦርነቱ ከትግራይ ኃይሎች ጎን ተሰልፋ የነበረችውና ስራዋ ጥብቅና መሆኑ የተገለጸው ሰላም ኃይሉ ከኛ በላይ ሰላም የሚያስፈልገው የለም፣ ሌላ መስዋዕትነት ለመሸከም አቅም የለንም ማለቷ በቢቢሲ ዘገባም ተመልክቷል። እነዚህ በጦርነቱ ተሳታፊ የነበሩ 3 ሴቶች በጦርነቱ ወቅት አስቸጋሪ ከነበሩ ጉዳዮች ባሻገር የጦር አዛዦች የሚያቀርቡት የፍቅር ጥያቄ ተጨማሪ ፈተና እንደነበርም አስታውሰዋል። በተለይም ጠበቃዋ ይህን አካሄድ ህገወጥ ነው ብላ በመቃወሟ አንድ ምሽት ታስራ እንደነበርም ረሃዋ ገብረመድህን የተባለችው የዩኒቨርሲቲ መምህር ለቢቢሲ ተናግራለች። በትግራይ ውስጥ ጦርነት እንደገና ይቀሰቀሳል የሚለው ስጋት ያስፈራቸውና አቅም ያላቸው ወደ መሀል ሀገር በሚሸሹበትና ሌላውም ባለበት በስጋት በተወጠረበት በአሁኑ ወቅት በህወሓት ኃይሎች መካከል ጦርነትን ከሚያስቀሩ ድርጊቶች ይልቅ ሰራተኛው ደሞዙን፣ ገበሬው ደግሞ እህሉን በድርቆሽ መልክ እንዲያቀርብ ግፊት እየተደረገበት መሆኑን በትግራይ ክልል ላይ የሚያተኩሩ መገናኛ ብዙሃን ዘግበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ተፈናቃዮችን በመልቀቅና የዲዲአር ፕሮግራሙን በማስቀጠል እንዲሁም በህጋዊ መንገድ የተሾሙትን ሌተና ጀነራል ታደሰ ወረደን ለማንሳት የሚያደርገውን እንቅስቃሴ በማቆም ጦርነቱን ማስወገድ እንደሚቻል የሚገልጹት የፖለቲካ ተመልካቾች ይህ ሁኔታ ካልተሟላ የኢትዮጵያ መንግስት ወደ እርምጃ ማምራቱ የማይቀር እንደሆነም ተንትነዋል። ጦርነቱ ወቅት ተሳታፊ የነበሩና አሁን ህወሓትን ለመጣል በሚል መሳሪያ ያነሱት የትግራይ ኃይሎችም ተጨማሪ ኃይል እያገኙ መሆኑ ተመልክቷል። በቅርቡ ከመቀሌ ሸሽቶ አዲስ አበባ የገቡት 2 ጀነራሎችና 1 ኮሎኔልም ይህንን ቡድን ስለመቀላቀላቸው ተሰምቷል። የትግራይ የሰላም ኃይል ወይም ቲፒኤፍ ዓላማው በትግራይ ያለውን ኃይል ከስልጣን ማስወገድ ነው በማለት ባለፈው ታህሳስ ወር ለለንደኑ ቻናል 4 ኒውስ የተናገሩት ሜጀር ጀነራል ዘውዱ ኪሮስ ይህ ቡድን ህዝቡን መልሶ ወደ ጦርነት ሊያስገባ እንደሆነ ገልጸው ይህንን ለማመን እንደተቸገሩና ኃይላቸው ግን ይህን እንደማይቀበል ገልጸው ዓላማቸው ይህንን ቡድን ከስልጣን ማስወገድ መሆኑን መናገራቸው ይታወሳል። ዋና ዓላማ ናትና ካብኡ ዘሎ ሓይሊ ምውጋድ መቀት ናይ ጭቆና ሓይለ እተዓፋነ ስርዓት ናይ ቲፒኤልኤፍ ክውገድ ምግባር። ይህ በእንዲህ እንዳለም ዓለም አቀፍ መገናኛ ብዙሃን ከኢትዮጵያና ኤርትራ ውዝግብ ባሻገር አሜሪካ ያባረረችውን ሰሎሞን ቦጋለ የተባለ ኢትዮጵያዊ በተመለከተም ዘገባ አቅርበዋል። ፍራንስ 24 በዚህ ዙሪያ ባቀረበው ዘገባ ፋኖ በአሜሪካ መንግስት በዓለም አቀፍ አሸባሪነት ባይፈረጅም የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር አካል የሆነው የኢሚግሬሽንና የጉምሩክ ባለስልጣን TR3 በተባለ ደረጃ ቡድኑን በአሸባሪነት በመፈረጅ ኢትዮጵያዊው ሊባረር መቻሉን ዘግቧል። US authorities have deported an Ethiopian national after immigration investigators determined that his online activity supported the Fano, an armed militia fighting against the Ethiopian government forces. የግብጽ ጀነራል ሱዳን ውስጥ በአርኤስኤፍ የድሮን ጥቃት መገደላቸውን አፍሪካን ኢንቴሊጀንስ ዘገበ። ግብጽ ጀነራሉ መገደላቸውን ያረጋገጠች ሲሆን የሞቱት ግን በሀገራቸው ደቡባዊ ክፍል በግዳጅ ላይ እያሉ ነው ስትል በሀገሪቱ ኮሚኒኬሽን በኩል አስታውቃለች። የግብጽ መንግስት ጀነራል አህመድ ሳሚር አብዱልዋሂድ ኑር አልዲን በግብጽ ግዛት መገደላቸውን ቢገልጽም አፍሪካን ኢንቴሊጀንስ ከተለያዩ 4 ምንጮች ያገኘሁት ባለው መረጃ ጀነራሉ በሱዳን ውስጥ መገደላቸውን አረጋግጧል። ከግብጽ የጸጥታ ምንጮች እንዲሁም ከዲፕሎማቲክ ምንጮችና ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ቅርበት ካላቸው ወገኖች ያገኘሁት ባለው መረጃም ጀነራሉ የተገደሉት በሱዳን ግዛት በደቡብ ካርቱም ኮስቲ በተባለ ቦታ ነው። የሱዳን ፈጥኖ ደራሽ ኃይል የሱዳን ወታደራዊ መሰረተ ልማት አለበት በተባለው በዚህ ቦታ ባለፈው ሳምንት እሁድና በማግስቱ ሰኞ እንደ አውሮፓውያን አቆጣጠር መጋቢት 8ና 9 የፈጸመው የድሮን ጥቃት ቢያንስ 3 ሰዎች ሲገደሉ ብርጋዴር ጀነራል አህመድ ሳሚር ከሟቾቹ አንዱ መሆናቸውን ከአፍሪካ ኢንቴሊጀንስ ዘገባ መረዳት ተችሏል። እንደ ሪፖርቱ ጀነራሉ ለሱዳን ሰራዊት የድሮን አጠቃቀም የቴክኒክ ምክር ለመስጠት በሄዱበት ተገድለዋል። ግብጽ ባለፈው ጥቅምት ወር
የሱዳን ፈጥኖ ደራሽ ኃይል አልፋሽርን ከተቆጣጠረ በኋላ ለሱዳን ሰራዊት ከፍተኛ ድጋፍ በማድረግ የፈጥኖ ደራሹን ኃይል ድል ለመቀልበስ ከፍተኛ ድጋፍ ስትሰጥ መቆየቷም ከዘገባው መረዳት ተችሏል። ግብፃዊ ጄኔራል እንደ አውሮፓውያን አቆጣጠር መጋቢት 10 2026 በሀገራቸው የቀብራቸው ስነ ስርዓት ተፈጽሟል። የሱዳን ፈጥኖ ደራሽ ኃይል ባለፈው ጥቅምት ወርም አልጀዚራ በተባለ የሱዳን ግዛት ብርጋዴር ጄኔራል አህመድ ሳሃ አልዲን የተባሉ የሱዳን ሰራዊት አዛዥ በደፈጣ ጥቃት መግደሉንም ከሱዳን ትሪቡን ዘገባ ማስተዋወስ ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን መቄዶንያ የተባለው ግብረሰናይ ድርጅት በትናንትናው ዕለት ዓመታዊ ገቢ ማሰባሰቢያ ፕሮግራሙን ጀምሯል። ፕሬዝዳንት ታዬ አጽቀሥላሴም በተገኙበት በተጀመረው ፕሮግራም ባለፉት 12 ሰዓታት ወደ 125 ሚሊዮን ብር መገኘቱ በይፋ እዛው በስክሪኖቹ ገጽ ላይ ማየት ተችሏል። በአጠቃላይ ወደ በቀን ወደ 3 ሚሊዮን ብር የሚያወጣ ወደ 9,000 ዜጎችን አሰባስቦ በተለይም በተለያየ ሙያ መስክ ጭምር ሀገራቸውን ሲያገለግሉ የቆዩ በመጦሪያ ዕድሜያቸው ሜዳ ላይ የወደቁ ሰዎችን በማሰባሰብ ድጋፍ እያደረገ ያለ ተቋም ነው። ይህን ተቋም ለመደገፍ ኢትዮጵያን ርብርብ እንዲያደርጉ ፕሬዝዳንት ታዬም ጥሪ አቅርበዋል። እንግዲህ ወደ 9,000 ዜጎችን እየደገፈ ያለ ተቋም ነው። በቀን ወጪ ወደ 3 ሚሊዮን ብር መሆኑ ተገልጿል። ይሄ በዓመት ከፍተኛ ገንዘብ የሚጠይቅ ስለሆነ ባለፈው ዓመት ወደ 1 ቢሊዮን ብር ተሰባስቧል። በዚህ ዓመትም ከዛ በላይ ይገኛል ተብሎም እንግዲህ ይጠበቃል። በተለያየ መንገድ ዜጎች በውጭም በአገር ቤትም ያሉ ባለፈው ዓመትም ተረባርበዋል። በዚህ ዓመትም ተመሳሳይ ርብርብ በማድረግ በዚህ መልኩ በተለያየ መንገድ ማቋቋም ያልተቻለ ወይ ደግሞ ሜዳ ላይ የወደቁ ዜጎችን በማሰባሰብ የሚደረገውን ጥረት መደገፍና ማገዝ የሁሉም ኢትዮጵያ ኃላፊነት መሆኑን በፕሬዝዳንት ታዬም በኩል ተገልጿል። ይኸው እንግዲህ በቀጣይ በተከታታይ የሚካሄድ ነው፣ በየቀኑ የሚቀጥል ነው። በመቄዶንያ ዩቲዩብ ገጽና በተለያዩ መገናኛ ብዙሃን በቀጥታ ስርጭት የሚተላለፍ ስለሆነም ኢትዮጵያን በዚህ መድረክ ላይ ተገኝተው ርብርብ እንዲያደርጉ ያው ጥሪ ቀርቧል። አቶ ቢንያም ይህንን ስታስብ ይህንን ስትወጥን ከተግባሩ ይልቅ ከፍ ያለ አክብሮት ያለኝ ስለ ሀሳብህ ነው። አንዳንዴ እንዲህ አይነት ትልልቅ የቸርነት ተግባር የሚፈጽሙ ሰዎች እርግጥ ነው ብዙ ተጠበው ተጨንቀው ተግባራዊ የሚያደርጉት ነው። በሌላም በኩል በሳምንቱ አጋማሽ በደቡብ ክልል ጋሞ ዞን የደረሰውን አደጋ ተከትሎ እነሱንም ለመደገፍና ለማቋቋም ርብርብ እየተደረገ ነው። ከፍተኛ ገንዘብ ያስፈልጋል ሰዎቹን ለማቋቋም። ስለዚህም የሞቱትን መመለስ ባይቻልም ያሉትን በሀዘንም በችግር ላይ የሚወደቁትን ዜጎች ደግሞ ማቋቋም አስፈላጊ ስለሆነም የዞኑ የጋሞ ዞን የአደጋ እና ስጋት ኮሚሽን በኩል በዛ የወጣ ይፋ የሆነ ባንክ አካውንት አለም። በዛ በኩል ኢትዮጵያን ድጋፍ እንዲያደርጉም ዞኑም ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድም በዩናይትድ አረብ ኤሚሬት ቆይታ ካደረጉ በኋላ ያን ጉዟቸውን ጨርሰው ቀጥታ ወደ ደቡብ ክልል ጋሞ ዞን በመሄድ ዜጎችን አጽናንቷል። እንግዲህ ለነሱም በዚህ አካባቢ ተደጋጋሚ በነገራችን ላይ እዙ አንድ አካባቢ አይደለም፣ ባለፈው ጎፋ ዞን ነበር፣ በአሁኑ ደግሞ ጋሞ ዞን ነው ችግሩ የተፈጠረው። ስለዚህ አካባቢው ላይ የመሬት መንሸራተትን በተመለከተ አንዳንድ ሰዎች የሚመለከተው ወይ ደግሞ መንግስት አካላት ያን ነገር ለምን መከላከል አልቻለም ይባል። በአንድ በኩል ተፈጥሮን ማንም ሰው መቆጣጠር የሚችል ቢሆን ኖሮ ባለፈው በሳምንቱ መጨረሻም በሉዓላዊ ላይም ብዙ ሰዎች አስተያየት ሰጥተውበታል። አሜሪካን የምታክል ሀገር በየዓመቱ በዚህ በአውሎ ነፋስና ዝናብን በቀላቀለ አደጋ በርካታ ሰዎች ህይወታቸው የሚያጡበት ሀብት ንብረት የሚወድምበት እንዲህ አይነት ነገሮች አሉ። ስለዚህ ከዛ ጋር ተያይዞ ከፍተኛ የስቶሬጅ ሲስተም ባለባቸው ሀገራት ሁሉ ውሃ ተጥለቅልቆ ከፍተኛ አደጋ ይደርሳል። አንዳንዴ ተፈጥሮን ቁጥጥር ስር እናደርጋለን የሚለው የደርግ መፈክር ነበር። ለማድረግ እንሞክራለን የሚል ቢሆን ጥሩ ነበር። ዞሮ ዞሮ ግን አደጋዎች ከሰዎች ቁጥጥር ውጭ ይመጣሉ። ያን ለዛ አደጋ የሚሰጠው ምላሽ እጅግ በጣም ወሳኙ ነገር። ከዛ ባሻገር ግን ደግሞ
አደጋው ከመምጣቱ በፊት አደጋ መቀነስ ወይ ደግሞ ማስቀረት የሚቻል ለምሳሌ የሚንሸራተቱ የመሬቱ ገጽና አጠቃላይ ሁኔታዎችን ገምግሞ በዛ መልክ ስራዎች መስራት አይቻልም ወይ? ምናልባት የባለሙያ ጉዳይ ስለሆነ እዛም ላይ ባለሙያዎች አስተያየት ሊሰጡበት ይችላሉ። በዋናነት ግን ችግር ላይ ወደቁ ዜጎች አሉ። እነሱን ለመደገፍ ኢትዮጵያውን ርብርብ እንዲያደርጉ ያው እንግዲህ ጥሪ ቀርቧል። በሁሉ መንገድ በተለያየ መንገድ የተጎዱ ችግር ላይ ያሉ ዜጎችን ለመደገፍ እንግዲህ ኢትዮጵያን በየአቅማቸው የራሳቸውን ጥረት ማድረግ እንዳለባቸው ይታመናል። በትናንትናው ዕለት የአማራ ፋኖ አንድ መግለጫ አውጥቷል። በመግለጫው ዜጎች በምርጫ እንዳይሳተፉ ፖለቲካ ፓርቲዎችም ራሳቸውን ከምርጫ እንዲያገሉ ጥሪ የሚያቀርብ ነው። የሚሳተፉ ከሆነ ችግር እንደሚገጥማቸው እያሳሰበ ነው። ምናልባት በአንድ በኩል እዛው ላይ መግለጫውን የሚያነበው የጎጃሙ ፋኖ አመራር አባል አሁን በአዲሱ መዋቅራቸው ምን ስልጣን እንዳለው በእርግጥ አላቅም፣ ወይ ደግሞ ስልጣኑም እንደተመለከተ የተገለጸ ነገር የለም። አስረሳ የተባለው ማሳሰቢያውን የሚያነበው እሱ ነው። በድርጅት ስም ነው እንግዲህ መግለጫ የሚነበበው። ቀደም ሲል ዘመነ ነበር መግለጫ የሚያነበው። አሁን ዘመነ የት እንደገባ እንግዲህ አይታወቅም። ያው ኤርትራ መግባቱ በተለያየ መንገድ ሲገለጽ ነበር። መምጣቱን በተለያየ መንገድ እንግዲህ እየተነሳ ነው። ግን መግለጫ ለማንበብም አልቻለም። በአንድ ደብተር ነበረችው፣ እሷ ላይ እየጻፈ የሚያወጣት መግለጫ ነበረች። አሁን ደብተሯም እሱም ለጊዜው የት እንዳሉ አይታወቅም። ስለዚህ አስረስ ማረ የተባለው የፋኖ አመራር አባል ያወጣውን መግለጫ ማለት በድርጅቱ ስም ያወጣው መግለጫ ያው በፋኖ ደጋፊዎች ድረገጽ ማለት ዩቲዩብ እና በተለያየ መንገድ በፌስቡክም በምንም ተበቱን አይተናል። በምርጫው አትሳተፉ የሚል መልእክት ነው። በምርጫው የሚሳተፈውን ፓርቲዎችን በምርጫ የሚሳተፈውንም ህዝብ ጭምር የማስፈራራት መግለጫ ነው። በሌላ በኩል እዛው ላይ እየገሰገስን ነው የሚል ነገር አለ። እየገሰገስን ነው የሚለው መግለጫ ላይ እዛው ላይ ደግሞ ይሄ ምርጫ የሚካሄደው በተለይ አማራ ህዝብ ያደረገው ጥሪ ለቀጣይ 5 ዓመታት አንተን ለመጨፍጨፍ ህጋዊ ፍቃድ ለማግኘት ነው ይላል። በምርጫ ተመረጥክ፣ በምርጫ አልተመረጥክ፣ አንድን ኃይል ሄደህ እስካላነሳኸው ድረስ በስልጣን ላይ ይቀጥላል። ምርጫ አደረገ አላደረገ የሚለወጥ ነገር የለም። ዓላማው መጨፍጨፍ ከሆነ ዓላማው መግደል ከሆነ የምርጫ ይሁንታ ምን ያደርግለታል? እና ለመግደል ቀጣዮቹ 5 ዓመታት ያንን ለመውሰድ ነው የሚል ነገር ነው እንግዲህ መግለጫው ላይ ተቀመጠው። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በቀጣይ 5 ዓመታት ያንን ለማድረግ በምርጫ ስም ይሄንን ይሁንታ ፍለጋ ነው የሚለው አካል እዛው ላይ ለደጋፊዎቹ መርዶም እየነገራቸው መሆኑን ደግሞ እየተረዱ አይመስለኝም። እየገሰገስኩ ነው፣ እየተዘጋጀው ነው፣ ባጭሩ ጥሪ ጠብቁ ብሎ ጥሪ ያደረገ ወይ ደግሞ ጥሪ ጠብቁ ብሎ መግለጫ ወጣ አካል ለቀጣዮቹ 5 ዓመታት ምርጫ ከተሳተፋችሁ እየጨቆናችሁ ይቀጥላል፣ እየገደላችሁ ይቀጥላል። ስለዚህ ለሚገድላችሁ አካል ይሁንታ አትስጡ። የሚገድለውን አካል በኃይል አነሳለሁ ብሎ እንቅስቃሴ ጀምሬያለሁ፣ ለእንቅስቃሴን ማጠናከሪያለሁ፣ መንገድ ላይ ነኝ፣ የመጨረሻውን ጥሪ ለማድረግ ተዘጋጁ የሚል ጥሪ የሚያቀርብ አካል ምርጫ አደረገ አላደረገ ምን አሳስበው? ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። ለሚቀጥሉ 5 ዓመታት ለመጨቆን ለመግዛት ይሁንታ አትስጡት ማለት ይሄ የአደባባይ ግርግርና በየእንትኑ የሚወጣው መግለጫ አንዳንድ ደጋፊዎቻቸው ተስፋ እንደሚያደርጉት አንድ ቀን ነው ሰዎች ሄደው መንገድ ጀምረው በቤተ መንግስቱ በራፍ ያልፋሉ ብለው ተስፋ እንዳያደርጉ የሚያጨልምባቸው እንደሆነ በግል ይሰማኛል። በራሱ የሚተማመን ኃይል ምርጫ ተደረገ አልተደረገ፣ የሆነ ነገር ተፈጸመ አልተፈጸመ ያን ያህል ከቁም ነገር ሊቆጥር አይገባም ነበር። ከቁም ነገርም ከቆጠረ ደግሞ
ለተጨማሪ 5 ዓመታት ሊረግጥህ ነው የሚል ነገር ከየት ይመጣል? በአጭር ጊዜ ውስጥ የሆነ ነገር እናደርጋለን የሚል ኃይል ስለ 5 ዓመት እንዴት? ይሄ እኮ ለደጋፊዎቻቸው በጣም 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 መርዶ እኮ ነው። በየቀኑ እኮ ዘመነ አንዳንዴ ጥሩ ነው። የሚቀጥለው ዓመት የሚደርስ ስለማይመስለው ቶሎ ቶሎ ተስፋ ይሰጣል። 2017 የኛ ዓመት ነው አለ። አሁን 2019 ተቃርበናል። አሁንም ደግሞ ነገሮችን ገምግሞ አስተያየት የማይሰጥ ሰው የእንዲህ አይነት ስብስብ ሊቀመንበር ተደርጎም ተገልጾ በተለያየ መንገድ ሲንቀሳቀስም እያየን ነው። ቁም ነገሩ ፓርቲዎቹ እንዳይሳተፉ የሚለው ጥሪ ላይ እዛች ጋር ቁም ነገር አለች እስከምረዳው ድረስ። አሁን የፋኖ ጥሪ ከምርጫው ራሳችሁን ካላገለላችሁ የሚል ማስጠንቀቂያ መጥቷል። ምን የፖለቲካውን ስገመግም በእርግጠኝነት ይሄ መግለጫ ፋኖ ከማውጣቱ በፊት ከአንዳንዶቹ ጋር ተነጋግረው ጨርሰዋል ብዬ አምናለሁ። አንዳንዶቹም የምርጫ ፉክክሩ ላይ የሚገኘውን እዛች ጋር ግርግር መፍጠሪያውን መንገድ ፍለጋ እንጂ ምርጫው ላይ ሄደን ምንም ነገር እናመጣለን ብለው ስለማያምኑ ያችን መድረክ ፍለጋ፣ ያችን መድረክ ደግሞ በጋራ ምናልባትም ዛሬ ላይ ቆሜ ሳየው ለምን ምርጫው እኮ ኦልሬዲ 2 ወር ነው የቀረው። የምርጫ ቀስቀሳ ምናምን ከመደረጉ በፊት እነፋኖች ለምን ይሄን መግለጫ አላወጡም? ስለዚህ ይሄ ጥሪ ዝም ብዬ ስረዳው ስገመግመው አንዳንድ ፓርቲዎች ጋር የተናበበ ነገር ሊሆን ይችላል። ማስረጃ የለኝም፣ የፖለቲካ ግምገማ ነው። ይህን ጥሪ ተከትሎ በተወሰኑ ጊዜያት ውስጥ ከምርጫው በፊት ራሳቸውን የሚያገሉ ፓርቲዎች ይኖራሉ ማለት ነው። ምንገመግመው፣ ምናየው፣ ምንረዳው በዛ መልክ ነው። እነዚህ ሰዎች ግን በሌላ በኩል የማይገነዘቡት ነገር በዛ መንገድ መሄድ የፈለጉ ሰዎች ሌላ ጣጣ ሊመጣባቸው ይችላል የሚል የራሴ ደግሞ ጥርጣሬ አለኝ። በአንድ በኩል የግንኙነት መስመሮችን በተመለከተ ዛሬ ኢትዮጵያ ውስጥ ያለ ኃይል ብዙ ነገሮችን ለመቆጣጠር በዚህ በዲጂታሉ ዓለም ውስጥ እያንዳንዱ ኪስ የመግባት ያህል ብዙ ነገር መስራት የሚችል በዚህ በዲጂታሉ መንገድ ላይ ብዙ የተራመደ ኃይል ስለሆነ በኢንፎርሜሽን ቴክኖሎጂ በኩል ያሉትን ግስጋሴዎች ደግሞ ሁሉም ሰው ስለሚያውቅ ብዙ ነገሮችን በአደባባይ የተወጡ ነገሮችን ስለምንረዳ በዚህ ረገድ በመንግስት በኩል መረጃ ሊኖር ይችላል ግንኙነት ካለ። በሁለተኛ ደረጃ አስቀድመው ይሄ ጥሪ ከመደረጉ በፊት ራሳቸውን ቢያገሉ ኖርማል የፖለቲካ እንትን ነው። ይሄን ተከትለው ምርጫውን ሲያገሉ ግን ከምርጫው ራሳቸው የሚያገሉ ከሆነ በአንድ በኩል ኢሚዩኒቲያቸውን ያጣሉ። በምርጫ ቅስቀሳ ላይ በምርጫው እንትኑ ብቻ አይደለም የኢትዮጵያ መንግስት ግንኙነት አላቸው የሚል ማስረጃ ወይ ደግሞ መረጃም ሊኖረው ይችላል። ያንን መሰረት አድርጎ ወደ እርምጃ ሊሄድ የሚችልበትን እድል ምናልባት ከደረሰ በኋላ አንዳንዶች እንዳይገነዘቡ ወይ ደግሞ የሆነ ነገር ውስጥ ጣጣው ሳይገቡ ሊሆን የሚችሉ ነገሮችን ብዙዎቹ በዛ ደረጃ አውጥተው ወርዶ ማየት የሚችሉ ናቸው ብዬ አላምንም። ብዙ የኢትዮጵያ ፖለቲካ ውስጥ ትንሽ ይነስ የሚብዛ አቅም ህይወት የነበራቸው ፓርቲዎች ያስቀድመው በነበሩበት ሁኔታ ውስጥ በአብዛኛው ነበሩ። አሁን በተለይ በቁጣ በምናምን ውስጥ ያሉት ሰዎች ብዙ ኢትዮጵያ ፖለቲካን ለመገምገም ያን ያህል አጠቃላይ ሁኔታዎችን ለማንበብ በኢትዮጵያ ያለፈችበት ሁኔታ ለመገምገም በዛ ሂደት ውስጥም በበቂው ስላላለፉ ክፍተት እንዳለባቸው ተወሰነ ደረጃ እረዳለሁ። ስለዚህ ይህን ጥሪ ተከትሎ የሚወሰዱ እርምጃዎች ሌላ እርምጃ ሊያስከትል ይችላል አይችልም የሚለውንም ነገር አብሮ መገምገሙ አስፈላጊ ነው። ይልቁንም ምርጫ ውስጥ ተሳትፎ የሚገኘውን ነገር እዛ ሂደት ውስጥ አስተዋጽኦ ለማድረግ መሞከር፣ ምርጫ ውስጥ ገቡም አልገቡም በኢትዮጵያ ውስጥ ያለውን ነገር መለወጥ የሚቻልበት ነገር ያለ አይመስለኝም። ምን ሊለወጥ ይችላል? ለሪፖርት ይህን ያህል ፓርቲ የተሳተፈ የሚል ነገር መምጣትና ለመምጣት ካልሆነ በስተቀር ኢትዮጵያ ውስጥ ምርጫው ውስጥ ገብቶ ምርጫው ላይ ወከባ ደረሰብኝ ማለት የበለጠ ለእንትኑ ድምቀት ይሆን ነበር። ግን አጠቃላይ ሁኔታዎችን እንደማየው ጭብጭባ ፖለቲካ ስለሆነ በአብዛኛው ኢትዮጵያ ውስጥ
ይሄንን የፋኖና የፋኖ ደጋፊን ጩኸት አልፎ ምርጫ ላይ መቀጠል፣ በሌላም በኩል ደግሞ በመናበብ የተደረጉ ነገሮችም ጭምር ሊኖራሉ ብዬ ስለማስብ የሚወጡ ይኖራሉ። የሚወጡት ለውጤት ለመውጣታቸው የሚከተሉ ነገሮች ደግሞ ሊኖሩ ይችላሉ ብዬ እገመግማለሁ። እሱን እንግዲህ በሂደት የምናየው ነው። ትልቁ ነገር የፋኖ ኃይሎች እዛው መግለጫው ላይ አስረስ ማሬ ሲናገር በታሪክ እንዲህ አይነት ውድመትና እልቂት በተለይ በአማራ ክልል ላይ ደርሶ አያውቅም። በሀገር ላይም ላይ እንዲህ አይነት ያለማቋረጥ ደርሶ አያውቅም። አሁን ችግሩ እነዚህን ሰዎች በቋሚነት የሚሰማቸው ሰው አላይም አልሰማም ብሎ ጨፍኖ የሚከተላቸው ሰው ነው። ግራ ቀኝ የሚያይ ኢትዮጵያ ውስጥ ያለውን ነገር የሚገመግም ከምንም በላይ ደግሞ የኔ ነው የሚለው ክልል ላይ አማራ ክልል ውስጥ ያለውን ሁኔታ ለሚያነብ ሰው በአንጻሩ ደግሞ በጠላትነት የተፈረጀው ስልጣን ላይ ያለው መንግስት ችግሩ እዛ ክልል ላይ ላለው ችግር ምን አደረገ የሚለውን ነገር መልስ መስጠት የማይችል ኃይል ተመሳሳይ ነገር ላይ እየዳከረ እየቀጠለ ነው። እንዲህ አይነት ያልተቋረጠ ጦርነት፣ እንዲህ አይነት እልቂት ህዝብ ላይ ደርሶ አያውቅም። እቺ በነገራችን ላይ የመጀመሪያዎችኛዋ እቺ ጩኸት ሁልጊዜም ከህወሓት ጋር ተጣበቁ የሚለውን መልእክት በህወሓት ጊዜም ተመሳሳይ በህወሓት ጊዜ እንኳን ያልደረሰ ነገር ደርሶብናል፣ ከስልጣን ላይ ካለው ከብልጽግና በላይ ከጠቅላይ ሚኒስትር አብይ መንግስት በላይ ጠላት የለንም የሚል መልእክት እሱን ለመላክ ነው። እርግጥ ነው አንዳንድ በየጊዜው የምንሰማቸው ነገሮች አሉ። አንድ ሰው የሆነ ቦታ በሆነ ጉዳይ ቤተሰብ ምናምን አካባቢ ሄዱ፣ ያው ጭልጥ ያሉ ፋኖዎች ናቸው። በቃ ስለተዘጉ አለኝ ሲነግረኝ ግራቃይ ማየት የለም መታወር የሚለውን ከሚገልጸው በላይ መታወር ውስጥ እንዳሉ ሲያስረዳ አዲስ አበባ የሚኖሩ ሰዎች ናቸው። አዲስ አበባ ውስጥ ያለውን ልማት ሲባል ህወሓት ነው እኮ የጀመረው ብለው ነገሩኛል። በቃ አንድ ሰው እዚህ ደረጃ ላይ ከደረሰ ህወሓት የትኛውን ልማት የትኛውን ነገር ህወሓት የጀመረው ካዝና ሲገለብጡ፣ ባንክ ሲመዘብሩ፣ በሆነ የምንድነው ፕሮጀክት ስም በኪክባክ በውጭ ምንዛሪ ሀብት ሲያሸሹ መኖራቸውን ዳታዎቹን ስናነብ መቆየታችን ብቻ ሳይሆን ዛሬ ላይ የዝርፊያው መጠን ምን ያህል እንደሆነ 7 ዓመታት ውስጥ ሀገር ውስጥ በሁሉም የኢትዮጵያ አቅጣጫ የሚሰራውን ነገር ሲታይ በእነሱ ዘመን እንኳን ስለው እንኳን አላሳዩንም። ስዕል ላይ ነድፈው 27 ዓመት ሀገር ላይ ሲዘፈዘፉ አሳይቶን አያውቁም። ሰው መጨፈን አይነት አለው። አላይም አልሰማም ማለት ክፋት አይኖርበትም። በዚህ ደረጃ ደግሞ መታወር የጤና ስላልሆነ ለአንዳንድ ሰዎች የሆነ ነገር ፈውስ የሚሰጣቸው ቦታ ቢሄዱ ጥሩ ነው ብዬ አምናለሁ። ይህንን በቋሚነት የሚሰማ ይህንን ማላዘን በየቀኑ የሚያደምጥ ሰው ከዚህ ውጭ ሊሆን አይችልም። አሁን እዚህ ጋር ምክንያታዊ ክርክር ማንሳት ለእንደዚህ አይነት ለጨፈነ ሰው ምን ጥቅም አለው? ቲፒኤልኤፍ አልጨፈጨፈም አማራ ክልል በዚህ መጠን፣ ቲፒኤልኤፍ አልጨፈጨፈም ኦሮሚያ ክልል በዚህ መጠን። በዚህ መጠን ጦርነት ውስጥ ሀገር አልገባም። ቲፒኤልኤፍ አማራ ክልል ላይ ዝም ብሎ ጥይት ለምንድን ነው የሚያባክነው? ኦሮሚያ ክልል ላይ ለምንድን ነው ጥይት ዝም ብሎ የሚያባክነው? ማን ላይ ተኩስ? ምን ስላለ ተኩስ? የስልጣን ጥያቄ ያነሳበት የለም፣ የሚተኩስበት የለም። ከፋኝ አርበኞች ግንባር እነ ጀነራል ኃይሌ የሚመለስ የሚመሩት የተወሰነ ጊዜ ላይ ታገለ። ከዛ በኋላ
በተለያየ መንገድ ዓለም አቀፍ ጫና ምናምን መቋቋም አልቻሉ። እነ ጀነራል ኃይሌ መለስ ሀገር ጥሎ ከወጡ በኋላ የትኛው እንቅስቃሴ አለ? ያ ድሮ ነው የምለው 85 86 ያለ ታሪክ ነው። ከዛ በኋላ ምን እንቅስቃሴ አለ? ለምን ይተኩሳሉ? ምን መለማመጃ ማድረግ ነው ወይስ ምን እንዲፈጠር ነው የተኩሱት? ሸኔ መግለጫ ነው የሚያወጣው። መግለጫ ላይ ቦምብ ይወረወራል እንዴ? ይህን የሚሉ ሰዎች ግን ኢትዮጵያንን ደግሞ ይላሉ። በሌላ በኩል ስለ ኢትዮጵያ ደግሞ ሲናገሩ ሀፍረት አይሰማቸው። ትግል በሚደረግበት መሳሪያ ይዘው ከቲፒኤልኤፍ ጋር ግብ በሚፈጠርበት በሶማሌ ክልል የኦጋዴን ብሔራዊ ነጻነት ግንባር በሚንቀሳቀስበት መግለጫ የሚያወጣ አይደለም ወይ ደግሞ ለሽ ብሎ የተኛ ቡድን አይደለም። ያ ኃይል በነበረበት አካባቢ ሀገሩ በአውሮፕላን ነዷል። በቲፒኤልኤፍ ዘመን የሂውማን ራይትሶችን ሪፖርት መመልከት ነው። የነደዱ ከተሞች፣ የነደዱ መንደሮች የወጡባቸውን ትልልቅ ጥራዝ ያላቸው መግለጫዎች መመልከት ነው። ሶማሌ ክልል አስክሬን እኮ የምንድን ነው የህዝቡን ቅስም ለመስበር አስክሬን ሜዳ ላይ እኮ ሲጎተት የሚያሳዩ ምስሎች እኮ ሲወጡበት የነበረ ክልል ነው። በአውሮፕላን ሲደበደብ ነበር። ያኔ ቲፒኤልኤፎቹ ስላልተኮሱ ሳይሆን የሚተኮስባቸው ስለሌለ ሰጥ ለጥ ብሎ መገዛትን የወሰነ አካል ስላለ ዛሬ ለመተኮስ ወዲና ወዲያ የሚወራጩት መግለጫ ሲያወጡ የነበሩ አንዳንዶቹ ደግሞ ከቲፒኤልኤፍ ጋር ተስማምተው የቲፒኤልኤፍ ጉዳይ ፈጻሚ የነበሩ ይህንን በምክንያት ለሚከራከር ሰው አማራ ክልል ላይ ለምን ይተኩሳል ቲፒኤልኤፍ? ምን ምክንያት አለው? ኦሮሚያ ክልል ላይ ለምን ይተኩሳል? ሸኔ አስመራ ቁጭ ብሎ መግለጫ ስላወጣ መግለጫው አያቆስል፣ አያደማ፣ ከቤተ መንግስት አያነቃንቅ፣ ለምን ይተኩሳል? እና የሚናገሩት ነገር እርግጥ አስበው ለምን አይናገሩም እንዳንል አስበው የሚከተላቸው እንደሌለ አረጋግጠዋል። ምንም ነገር ሲግጡት እንዳለ ሳላምጥ የሚውጥ የጨፈነ ኃይል አለ። ስለዚህ እየሆነ ባለው ነገር ዛሬ የጨፈነው ጭምር አይኑን የገለጠ ዕለት እነዚህ ሰዎች አማራ ክልል ላይ ከ2016 15 ጀምሮ ሐምሌ ወር ጀምሮ እዛ ክልል ለደረሰው ውድመትና እልቂት ተጠያቂ መሆናቸውን ቅንጣት ታክል ሊጠራጠሩት የሚገባ ነገር አይመስለኝም። በማናቸው መንገድ ሌላው ቀርቶ ይሄ መንግስት ባይኖር እንኳን እዛ ክልል ላይ በደረሰው ነገር 7 ዓመት ኦሮሚያ ክልል ላይ በደረሰው ነገር ደግሞ ሸኔ ከነ ወንጀላቸው ከነ ኃጢአታቸው ከዚህ ሂደት ውስጥ ይወጣሉ ብሎ ማንም ሰው መጠበቅ ያለበት አይመስለኝም። ስለዚህ 7 ዓመት ጦርነት ኢትዮጵያ ለምን አስተናገደች? ለምን እዚህ መከራ ውስጥ ገባች? ለምን ድሮን ተተኮሰ? ለምን ከባድ መሳሪያ ተወነጨፈ? የቲፒኤልኤፍን አገዛዝ አሜን ብለው እጅ ሰጥተው የተቀመጡ የማይገፋ ጋራ ነው ብለው የጭቆናው ተባባሪ የሆኑ በጉዳይ አስፈጻሚነት ዛሬ ደርሶ አርበኛ ልሁን ብለው ሲወራጩ የሆነ የመጣው መንግስት ጋራ ወጥቶ ወርዶ ስላልመጣ በቀላሉ ይሄዳል ብለው ዘመኑንም ሳይረዱ ነው ሰዎች ያ ጋራ ወጥታ የምትወርድበት ሳይሆን ሞር የጭንቅላት ስራ የሆነበት ዘመን ላይ ሞር የቴክኖሎጂ ጉዳይ የሆነበት ዘመን ላይ በዛ ደረጃ ማሰብና ራስን ማዘጋጀት ያልቻለ ኃይል እዛው ጫካ ውስጥ እየተርመጠመጠ ይኖራል። መግለጫ እያወጣ መግለጫ እየጻፈ
ያው እስካለ ድረስ ይኖራል። እስካለ ድረስ ልክ ነው ማለት አንዳንዴ ለአንዳንድ ሰዎች የማይገባቸው ይሄ ኃይል የተቆጣጠረው ስፍራ ኖሮ ጋራ ወጥቶ ሸለቆ ምናምን እንዲህ አይነት እንቅስቃሴ ቢሆን ኖሮ ለመንግስት እጅግ በጣም 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 ቀላል ነገር ነበር። ህብረተሰብ ውስጥ ህዝብ ውስጥ የሚኖር የሆነ አጋጣሚ ጫካ ውስጥ ወጥቶ ስብሰባ የሚያደርግ ምናምን ኃይል ስለሆነ ሰላማዊ ሰው ንጹሐን ምናምን ለአደጋ መጋለጥ እድል ሁልጊዜም ሰፊ ስለሆነ የሚደረጉ ጥንቃቄዎች እነዚህ ሰዎች መግለጫ እየጻፉ እንዲቀጥሉ እድል የሰጠ ይመስለኛል። ግን መግለጫ እየጻፉ እንዲቀጥሉ ደግሞ ከዚህ በላይ ብዙ ርቀት ይሄዳሉን ብዬ ደግሞ አልገምትም። ዋናው ባለቤቱ ዛሬ ላይ በግሌ ተጨማሪ አንዳንድ ነገራችን ላይ በቅርቡ የሚለቀቅ ኢንተርቪው አለ። የሆነ መረጃ በግሌ ፈነጠቀልኝ። ኢትዮጵያ ውስጥ በጠቅላይ ሚኒስትር አብይ የመጀመሪያ ስልጣን ዘመን አንዳንድ የአማራ ብሔርተኞች በዛ መጠን ሀገር ውስጥ ትርምስ ሲፈጠር የነጀዋርን ሐሳብ ጋር አብረው ለመጣጣም ሲሄዱ ዓላማቸው የግንዛቤ ችግር ነው ወይስ ምንድን ነው የሚል ሁሌ በግሌ የማይገባኝ ከስልጣን ጋር ብዙ ጊዜ ለማያያዝ መሞክረው። ዛሬ ላይ ግን አንዳንድ መረጃዎች እየፈነጠቁ የመጡት ማንም ሰው ባልጠበቀው ሁኔታ የአማራ ብሔርተኛ በዛ ዘመን ከህወሓት ጋር ግንኙነት ይኖራሉ ብሎ የሚጠብቅ ሰው ያለ አይመስለኝም። ለካ የሚወራጩት ሸኔ ከቤተ መንግስት ምን ወጣ ህወሓት ብሎ እንደሚያምነው ሁሉ ህወሓት ከቤተ መንግስት በመውጣቱ የሚያማቸው ከነሱ መመሪያ የሚቀበሉ ኃይሎች እንደነበሩ ምልክቶች እየደመቁ መምጣታቸው የሚያሳዩ መረጃዎች እያየን ነው። ስለዚህ የሁከቱ ግርግሩ ኢትዮጵያ ውስጥ የመጣውን የለውጥ ተስፋ ለማምከን ህዝቡን ግራ ለማጋባት በተደረገው ሂደት ውስጥ ይሄ ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ምን ማድረግ ሲገባው ምን አላደረገም። የመጀመሪያ ማንም ሰው የዚህ ፋኖም የሸኔም የህወሓትም የየትኛውም ደጋፊ ሆነ የመጀመሪያ መመለስ ያለበት ያንን ነገር ነው። እንትኑን አንስቻለሁ። ያኔ አውሮፕላን የለም ድሮን አይደበደብም ነበር። በነገራችን ላይ ድሮንን ቲፒኤልኤፎቹ ያውቃሉ ብዬ አላምንም። ቢያውቁ ኖሮ ሁለመናቸውን ሸጠው ያው ቴክኖሎጂ ደግሞ ቀስ እያለ ነው አብዛኛው እንትን የሚመጣው ያደርጉ ነበር። ግን ያው በእጃቸው በነበረ ጀቶች የኦጋዴን ሶማሌ ክልልን አንድደውታል። ሌላ አካባቢ እንዳይተኩሱ ሌላ አካባቢ ለምን በሰላም ኖረ ብለው መቼም አይተኩሱም። ስለዚህ ከቲፒኤልኤፍ ጋር ለማነጻጸር የሚደረገው ያው ለሚጠይቁ፣ ለሚያስቡ፣ ለሚያገናዝቡ ሰዎች በዚህ መንገድ አስምሮ መሄድ ያስፈልጋል። በሌላ በኩል ወደ ግጭት ወደ ጦርነት በማስገባቱ ረገድ የሸኔ ደጋፊ የሆነ ሰው ይሄ ውስጡ ያለውን የሆነ ሀገር ምናምን የሚለውን ተረት አእምሮ ውስጥ የሳላትን ኦሮሚያ የምትባል ነገር አውጥቶ ሜዳ ላይ መጣል ነው ያለበት። ከእውነታ ጋር የማይጣጣም ነገር ነው። ኦሮሚያ የሚባል ሀገር ኦሮሚያ የሚባል ምናምን መፍጠር የሚቻልበት ነገር ይህን ተረት አቁሞ ከገሃዱ ዓለም ጋር ራሱን አስማምቶ የማንም መብት የበላይ ያልሆነበት የማንም መብት የማይገደበት ሁሉም እኩል የሆነበት የፖለቲካ ስርዓት በኢትዮጵያ ውስጥ እንዲህ በመገንባቱ ሂደት ላይ ምን ሚና ሊኖረኝ ይገባል የሚለው እዛ ላይ ስራ መስራት ነው። በዛ መንገድ የሚያስቡ ሰዎች ኦሮሚያ ክልል ላይ አሁን ኢትዮጵያ ማዕከላዊ መንግስት ውስጥ ያለው ኃይል ምን ፈጸመ? ያደረገው ጥፋት ምንድን ነው? ኦሮሚያ ክልል ላይ ጦርነት እንዲነሳ፣ ኦሮሚያ ክልል ላይ ግጭቶች እንዲካሄዱ የጠቅላይ ሚኒስትር አብይ መንግስት ምን አደረገ? ይህን ፈጸመ ብሎ መጀመሪያ መጠየቅ ነው። የኦሮሞ ወጣቶች ታግለው ነፃ ያወጡት ሸኔ ኢትዮጵያ ከገባ በኋላ የዛን ጊዜ መጀመሪያ መተኮስ ጀመሩ። ድሮ የተኮሱ ነበር እስከ 1991 በፈረንጆቹ ቲፒኤልኤፍ ጋር እንትን በስከመጡበት ጊዜ የተኮሱ ነበር። ምን ጥያቄ ውስጥ የሚገባ ነገር አይደለም።
በምስራቅ በምናምን ትርጉም ያለው እንቅስቃሴ ያደርጉ ነበር። ቲፒኤልኤፍ ካምፕ ላይ ያለውን ደምስሶ ካባረረ ከእንትን ካለ በኋላ ግን አቶ ዳውድ የሚመሩት ሸኔ ወይም ማለት ኦነግ አስመራ ላይ መግለጫ ሲጽፍ ነው የምናውቀው። በዚህ መልክ መግለጫ ከመጻፍ ነፃ ወጥተው ሀገራቸው በነፃነት ገብተው በፖለቲካው ሜዳ መሳተፍ የሚችሉበት እድል ከ50 ዓመታት አካባቢ በኋላ ሲፈቀድ ያንን እድል ረግጦ ቤተ መንግስት ካልገባው ወይንም ቤተ መንግስት ውስጥ እኔን የሚመስለው ኃይል ከሌለ ተኮሳለሁ ተብሎ ነው የተኮሰው። ህወሓት ቤተ መንግስት ቢገባ እንደ በፊቱ አቅም ስለማይኖረው የሆነ ነገር እንጋራለን፣ ኦሮሚያ የሚባለውን ሀገር ለመገንጠል ምቹ ሁኔታ ይፈጠራል የሚል ቅዠት ውስጥ ያለ ቡድን ኦሮሚያ ክልልን እሳት አነደደበት፣ ንጹሃንን ጨፈጨፈ፣ ሀብት ንብረት አወደመ። ይሄ አይደለም ብሎ የሚከራከር አንድም የሸኔ ሰው አላውቅም። ለማይጠይቀው ደጋፊው ጦርነት ያልተቋረጠ ጦርነት ይላል። ስለማይጠይቁ ጦርነቱ እንዴት መጣ፣ ጦርነቱ እንዴት ቀጠለ፣ ጦርነቱ እንዴት አይቆምም የሚለውን እዛ ላይ ያን ለማስረዳት ግዴታ የለባቸው። እንዳለ ስትነግረው የሚውጥ ሳላምጥ የሚውጥ ደጋፊ ነው ያለው። አማራ ክልል የቲፒኤልኤፍ አገዛዝ መሄድ በአማራ ክልል ምን ማለት ነው? ኢትዮጵያ ውስጥ ያለው 1983 ጀምሮ የነበረው ትርክቱ ምንድን ነው? ከህገ መንግስቱ መግቢያ ጀምሮ ያለው ነገር ምንድን ነው? በተደራጀ መንገድ አማራን መግደል መቼ ነው የተጀመረው? የነርሲ አርባ ጉጉ እልቂት፣ የነበደን ነው እልቂት የምናምን የትኛው መቼ ነው የተጀመረው? ያ ምዕራፍ ተዘግቶ ሁሉም የሀገር ባለቤት መሆን የሚችልበት እድልና ሁኔታዎች ሲፈጠሩ መንግስት ደካማ ስለሆነ በእንትን ስለመጣ አይነት ነገር ውስጥ ተገብቶ ዛሬ ላይ ደግሞ እንደምናነበው ቲፒኤልኤፍ ቤተ መንግስት ሲለቅ ብርድ የሚላቸው በቀጥታም በተዘዋዋሪ ተጋሪ የሆኑ ሰዎች አንዳንድ የፖለቲካ ተዋናይ ነን በሚሉት ላይ ባሳደሩት ተጽዕኖ ይሆን እነዛን ፈቅደውና ተስማምተው ህወሓት እንዲቀናው ሲረብሹ ኖሮ ከዛ በኋላ መሳሪያ ነሳ ኃይል ሲተኩስበት መንግስት ምንድን ነው ማድረግ ያለበት? እጁን አጣጥፎ ወታደሮቹ ሀገር ሊጠብቁ ኢትዮጵያን ሊታደጉ የወጡ ልጆች ዝም ብሎ መስዋዕትነት ይክፈሉ በሽፍታ? ምን ይደረግ? ወይስ እነሱ ያዙት አርጩሜ ስለሆነ በአርጩሜ ተከላከሏቸው የሚባል የወታደራዊ እንትን አለ እንዴ? የመጀመሪያው ለመተኮስ ነው፣ በንግግር ችግሮችን መፍታት ነው። ከዛ በኋላ ግን ከተኮሰ ክላሽ ስለያዘ በክላሽ ብቻ አይገጥመውም። መንደር ውስጥ የሚርመጠመጥ ኃይል ጋር መንደር ለመንደር ወታደሮችን እየላክ ልታስፈጅ አትችልም። ተደራጅቶ የሚዋጋ ቢሆን የተደራጀ ውጊያ አድርጎ አንድ መልካት ማስያዝ ይቻል ነበር እንደ ቲፒኤልኤፍ አይነት። ስለዚህ እንዲህ አይነትን ኃይል ሰብሰብ ሲል እርምጃ መውሰድ ነው። ስለዚህ እርምጃ ሲወሰድ እኛ በክላሽ እየተኮስን እንዴት ድሮን ይተኮስብናል የሚል ይሄ ለማይጠይቁ ማሰብ ለማይችሉ ሰዎች ሜዳ ላይ የሚቸረቸር እንጂ መጠየቅ ለሚችሉ ሰዎች ታዲያ መጀመሪያው አለመተኮስ እንጂ ከተኮስክ በኋላማ የመሳሪያ ምርጫ ውስጥ የትኛውም ወገን ይሄ እንትን ጉዳይ አይደለም። በጥፊ የመታህን ሰው ሽጉጥ አውጥተህ ስለተኩሰህ ስለገደልክ ተመጣጣኝ አይደለም የሚል ህግ ጉዳዮች እንዳሉ የህግ ባለሙያዎች ያነሳሉ። ያ በህጋዊ መስመር ላይ ነው፣ ጦር ሜዳ ላይ አይደለም። ጦር ሜዳ ላይ ቶሎ ጨርሰ
የህብረተሰቡን ሰላምና ደህንነት ማረጋገጥ፣ ችግሩ እንዳይቀጥል አንድ ቦታ ላይ እልባት መስጠት ስለሚያስፈልግ የመሳሪያ ምርጫ ውስጥ አይገባም። የመንግስት ኃላፊነት በሸፈቱ ሰዎች ሳቢያ ሰላማውያን ንጹሃን እንዳይጎዱ እዛ ላይ ማክሲመም የሆነ ጥንቃቄ ማድረግ ነው። ማክሲመም የሆነ ጥንቃቄ ማድረግ ሲባል በዛ መሃል ላይ ጉዳት አይደርስም ማለት አይደለም። ኮላተራል ዳሜጅ ሁልጊዜም ይኖራል። የሰላማዊ ሰዎች ላይ የሚደርሰውን ነገር በቀነሰ መንገድ ይህንን ኃይል እርምጃ መውሰድ። ምክንያቱም ይህንን ኃይል ቶሎ እርምጃ ካልወሰድክበት እነዛ ላይ ሲወሰድ ከደረሰው ጉዳት የበለጠ ሲውል ሲያድር የሚመጣው ነገር ሊበረታ ስለሚችል የሚሰሩ ስራዎችን መሰረት አድርጎ እርምጃዎች በዛ መንገድ እንደሚቃኙም ግምት ውስጥ ማስገባቱ በጣም አስፈላጊ ነው። ስለዚህ እነ ፋኖች የአማራ ክልልም ሆነ ለኢትዮጵያ ክልል የጦርነት አውድማ የሆኑት ሸኔ፣ ህወሓት፣ ፋኖ ምናምን የሚባሉ ኃይሎች ቤተ መንግስት ካልገባን ወይ ደግሞ ህወሓትን ተባብረን ቤተ መንግስት ካላስገባን በሚል ተናበው ተቀናጅተው ገዳይ ሙሾ አውራጅ አስገዳይ በጥምረት 7 ዓመታት ኢትዮጵያ ውስጥ መከራ ስላዘነቡ የተከተለ ነገር ነው። አሁን አቅማቸውን እንዳወቁ በግሌ ገምታለሁ። ይሄ ምንድነው 2017 2018 ምናምን የሚባል ተረት አሁን ብዙ እየተሰማ አይደለም። መሬት ላይ ያለውን ሁኔታ ቢያንስ ያነባሉ ብዬ አምናለሁ። ይሄንን አንብበው ከዚህ መውጫው መንገድ ከምንም በላይ ደግሞ በየሰፈር እየተኮሱ ህዝቡን እያሰቃዩ ስለሆነ ከዚያ ዙሪት ህዝቡ ወጥቶ በሰላም ገበያ፣ በሰላም ወጥቶ መግባት፣ በሰላም ወደ ትምህርት ቤት ልጆች ወደ ትምህርት ማዕድ መመለስ የሚችሉበት ሁኔታ እንዲፈጠር በመንግስት በኩል ስለተኮሳችሁብኝ ሳላጠፋችሁ የሚል ነገር የለም። መንግስት ኃላፊነት አለበት። ኃላፊነት ባይኖርበት እኮ እነዚህም በቃ ሁለተኛ ማየትም የለበትም ቲፒኤልኤፍን ጨምሮ ማለት ነው። ግን ግጭቶች በቀጠሉ ቀውስ በበረታ ቁጥር ሰው ለማይኖር የሚደርሰውን ጉዳት የዛኑ ያህል አለ። እንደገናም ደግሞ ያ ሁኔታ በህብረተሰብ ላይ በአንዳንዱ ጋር የሚፈጥረው የመበደል ወይ ደግሞ የመጠቃት ስሜት ሊፈጥር ስለሚችል ብዙ ነገሮችን አውጥቶ ጥንቃቄ ተደርጎ ልክ አሁን ቲፒኤልኤፍ ጋር እንደተደረገው በፕሪቶሪያ የሰላም ስምምነት ነገሮች በሰላም ከተቋጩ በኋላ ያ ተከላካያቸው፣ ጠባቂያቸው፣ አዳኛቸው ተደርጎ ይወሰድ የነበረው ህወሓት አይናቸው እያዩ የጥፋት የክፋት የሰቆቃ ምልክት መሆኑን ዛሬ ሌላው ኢትዮጵያ ሳይሆን ትግራይ ውስጥ በአደባባይ እየተነገረ በወጣቶች እየተገለጠ ነው። ስለዚህ በሰላማዊ መንገድ አንዳንዴ የሚካሄደው መንገድ ልናያቸው የማንፈልጋቸውን ሰዎች መልሶ ያሳየ ቢሆንም ከምንም በላይ ግን ኢትዮጵያን መካከል ማህበረሰብ ውስጥ የግጭቱ መነሻ ሂደቱን ማን ምን አደረገ የሚለውን ነገር ስለመለሰ ኢትዮጵያን አንድ ገጽ ላይ ለማምጣት ይጠቅማል የሰላም ስምምነቱ። ያ የፕሪቶሪያ የሰላም ስምምነት ባይፈረምና ቲፒኤልኤፍን ያው ድምጥማጡን ቢጠፋ ያው ተመልሶ አንድ ሁለት ሰውም ቢሆን ጫካ ውስጥ አለው እያለ እንትን ይል ነበር። ያኔ እንደ ነፃ አውጪ ለነሱ ሲባል ለህዝብ ሲባል መከራ የሚቀበሉ ተደርጎ ይወሰድ ነበር። ዛሬ ህዝብ የሚባል ነገር የለም። በህዝብ የሚነግዱ ዘራፊዎች፣ ቀማኞች መሆናቸውን ጀነራል ምግብ ኃይሌም በአደባባይ ስለገለጹ ብዙ ሰዎች ብዙ ነገር የተመለሰለት ይመስለኛል። እና ወደ ሙሉ እርምጃ የማይካሄደው በዚህ መልክ ህዝብ ጋር ይሄ በምንድን ነው በሰፈርም ቢሆን ደጋፊ እኮ አለ። የሰፈር በአብዛኛው ፖለቲካ የሰፈር ነው። ዛሬ ከቲፒኤልኤፍ በላይ የብሔርተኝነት ስሜት አልነበረም። ተገለጠና ተፍቆ ሲታይ ወደ የመንደራቸው ተሰበሰቡ። ለብዙዎቻችን ዛሬ ይመስላል እንትኑ አደባባይ ስለተገለጠ ዛሬ ይመስለው ይሄ መንደር አስተሳሰቡ በታሪካቸውም ገና ትግል ሲጀምሩ የነበረ ነገር አሻ በሚለው ይታወቃል። የታሪካቸውን ያነበበ ያንን ነው።
አክሱም፣ ሽሬና አድዋ የበላይ ሆኑ፣ ሌላው ተገፋ የሚል ነበር አንደኛው ህንፍሽፍሽ ወይ ደግሞ ክፍፍላቸው። ከዛ በኋላ ስልጣን፣ ጉልበት ምናምን ይሄን ነገር አጣብቆ የያዘ መስሎ ነበር። አሁን በደንብ ሰፈርተኝነቱ፣ መንደርተኝነቱ ወጣ። ግን እንዴት ከመሆኑ በፊትም ምልክቶች ስለታዩ ምልክቶቹ እየደመቁ ስለተገኙ ኢትዮጵያ እንደ ሀገር በብሔረሰብ ስትከፋፈል ትግራይ ውስጥ ግን የአውራጃ ስሞችን መጥራት የአካባቢ ስሜት ያጎለብታል ተብሎ በአቅጣጫ ስም ተሰጠ። አድዋ ዞን፣ አክሱም ዞን፣ ተንቤን ዞን የሚባል ነገር የለም። ሰሜን ምዕራብ፣ ሰሜን ምስራቅ እንደሚባሉ ስሞች ናቸው። ለምንድን ነው የተሰጡ ሲባል አይ ሰውን አካባቢ ስሜት እንዳይኖረው ለማድረግ። ሌላው ኢትዮጵያዊ እንደ ሀገር የአካባቢ ስሜት እንዲኖረው አድርጎ ሀገር ውስጥ ክፋት የዘራ ቡድን ነው ደግሞ ይሄን የሚያደርገው። ዋናው ማነሳው የአካባቢ ስሜት ስላለ ያን የአካባቢ ስሜት በምስራቅ በምዕራብ በአቅጣጫ ስም ለማለዘብ ሞከሩ። ስልጣን ሲከዳቸው ደግሞ ሁሉ ነገር እርቃኑን ሜዳ ላይ መላመላቸውን ቆሙና ብሔርተኞች ወይ ደግሞ የትግራይ ብሔርተኛ ሳይሆን የሰፈር አምላኪዎች መሆናቸው ያው ግልጽ ሆኖ ወጣ። ያውም ብሔርተኝነቱ በጣም የገነገነ በሚባልበት ረዥም ጊዜ 50 ዓመት ተሰራበት በሚባልበት ትግራይ ውስጥ ብሔርተኝነት የብሔር ሳይሆን የሰፈር መሆኑ ግልጽ ሆኗል። አማራ ክልልም የሰፈር ነው፣ ኦሮሚያ ክልልም የሰፈር ፖለቲካ ነው። ለመደራጀት ምናምን ቁጥር ለመጨመር ሲባል ትልቁ ስም ይጠራል። ስለዚህ በዚህ መንገድ ጦርነት እንዳይካሄድ ወይ ደግሞ ግጭት እንዳይኖር፣ ግጭቱ እንዳይቀጥል መንግስት ኃላፊነት ስላለበት የተወሰኑ የሰፈሩ ሰዎች የመናው የነዛ ተኳሾች የሰፈር ሰዎችም ቢሆኑ ቅር እንዳይላቸው በሰላም አለቀ መባሉ በብዙ መልኩ ይጠቅማል በሚል እስካሁንም የሰላሙን መንገድ አጥብቆ እየገፋበት ነው። ከመንግስት ምን እንደሚጠበቅ ሰላም እንዲመጣ የሚፈልጉ ሰዎች መንግስት ምን እንዳያደርግ እንደሚፈልጉ በግሌ አይገባኝም። ብናውቀው በጋራ እንጠይቅ ነበር። በሰላም ምንድነው አይታመንም የሚል አልፎ አልፎ በለሆሳስም ቢሆን የሚሰሙ ድምጾች አሉ። ማመን አለማመን በመተኮስ ህይወት ያለፈ ነው። ሰው እየሞተ ነው። ሀብት ንብረት እየወደመ ነው። ልጆች ከትምህርት ገበታ እንደተፈናቀሉ ነው። እየተታኮስክም ጎን ለጎን ቢሞከር 10% የሚሆን 5% የሰላም እድል ካለ እኮ ያንን ምዕራፍ መዝጋት ይቻላል። አይታመንም የሚል መደምደሚያ ታዲያ እንዴት ነው የሚደረገው? ካልታመነ ግን በተግባር ስልጣን ያለው መንግስት የማይታመን ነው። አጋጣሚ ሆኖ ትልቅ ማረጋገጫ ሜዳ ላይ ሁላችንም እያነበብን ባለንበት ሰዓት ነው የሚሉት የፕሪቶሪያ የሰላም ስምምነትን ከህወሓት ጋር የፈረመ መንግስት ነው። ጦርነቱን ከጨረሰ በኋላ መቀሌን ከከበበ በኋላ በውርደት ከሚደመደም በክብር ማለቁ ቀደም ሲል እንዳልኩት ደጋፊው ምናምን አካባቢ የመሸነፍ የስብራት ስሜት እንዳይመጣ በተወሰዱ ጥንቃቄዎች እንደሆነ አምናለሁ። የፕሪቶሪያ የሰላም ስምምነት ተፈረመ። ስለዚህ ይታመናል አይታመንም አሁን እዚህ ጋር ነው የሚመጣው። እዛ ላይ 1 2 3 ተብለው የተዘረዘሩ አንቀጾች እነዛን በተመለከተ ለዓለም አቀፉ ማህበረሰብ የሚዲያ ፍጆታ ነው የሰላም ስምምነት የፈረመው ወይስ በተግባር ዛሬ የተቀመጡ ነገሮችን ፈጽመዋል የሚለው ነው አሁን መምጣት ያለበት። ይታመናል አይታመንም የሚለው ከዚህ ቀደም ልምድ ከሌለን እንሞክረው 10% 5% እድል ካለ የሚባል ነገር መምጣት አለበት። አሁን ደግሞ ኢትዮጵያ ውስጥ ግን በተጨባጭ ተፈትነዋል። ትልቅ የሰላም ስምምነት የ21ኛው ክፍለ ዘመን አውዳሚው ጦርነት የዩክሬንና የሩሲያ ጦርነት ትልቁ ጦርነት ነው። በዛ መሃል ከሞተው ሰው በላይ ያለቀበት ጦርነት የፈረንጆቹ 21ኛው ክፍለ ዘመን ከገባበት ማለት ባለፉት 26 ዓመታት ከተካሄዱ ጦርነቶች ሁሉ በእልቂቱ መጠን ወደር የሌለው
ሩብ ክፍለ ዘመን በዓለም ላይ ከተካሄዱ ጦርነቶች ሁሉ በእልቂቱ መጠን ወደር የሌለው ከፍተኛ እልቂት የተፈጠረበት ህወሓት የለኮሰው ከፌዴራል መንግስት ጋር የተደረገው ጦርነት ያንን ፕሪቶሪያ ላይ ኢትዮጵያ መንግስትና ህወሓት ከፈረሙ በኋላ የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ የሚዲያ ፍጆታ የፈጸመው ነው ወይስ በተግባር ለስምምነቱ ተገዢ ነው ወይ የሚለው እዛ ጋር ነው የሚፈተሸው። የሰላም ስምምነቱ ላይ ኢትዮጵያ መንግስት ማድረግ ይገባል ተብሎ የተቀመጠውን 1 2 3 ብሎ ፈጽሞታል። የህወሓትን ከአሸባሪነት ሊስት ውስጥ ማውጣት፣ የህወሓትን ህጋዊነት መመለስ፣ ለምርጫ ቦርድ አስተላልፎ የህግ ጉዳይ አስተካክሎ መንገዱ ከጠረገ በኋላ እነ አቶ ጌታቸውን ለማባረር ሲባል እነ ዶክተር ደብረጽዮን ህግ ጥሰው መጨረሻ ላይ በራሳቸው መንገድ ህጋዊነታቸውን አጥተዋል። ሂደቱን እያንዳንዱ ሁሉም ሰው ያለፈበት ስለሆነ በዝርዝር ማስረዳት አይገባንም። የኢትዮጵያ መንግስት ሌላ ግዴታው የተቋረጡ አገልግሎቶችን መብራት፣ ውሃ፣ ስልክ፣ ባንክ እነዚህን እንደውም ማንም ከሚገምተው ቲፒኤልኤፎችም እነ ዶክተር ደብረጽዮንም በአደባባይ በመሰከሩት እኛ ሰዎች ፊት ሌሎቹ ፊት የውጭ ሀገር ሰዎች ፊት እኮ ከመሄድ ሳይገባን እርስ በርሳችን እኮ ተነጋግረን እንፈታው ነው ብለው በአደባባይ እኮ ቪዲዮ እኮ የተናገሩ እውነት ነው። ሁሉንም ነገር ሰርቪሶችን ወዲያው እንዲጀምሩ ተደረገ። የተቋማት መሪዎች ወዲያውኑ ነው በአፈጉባኤ ታገሰ እየተመሩ ሄዱት። እዛ ስምምነት ላይ የኢትዮጵያ መንግስት ያልፈጸመው ምን ጉዳይ አለ? ይታመናል አይታመንም? እዚያንን ስምምነት ፈጽሞ ጉልበት ስላለኝ ይሄን አልተገብርም የሚል ኃይል ቢኖር ሌሎች በዚህ መንገድ ላይ ለመምጣት ያስቡ ኃይሎች ተመሳሳይ ነገር ይገጥመናል ብለው ቢሰጉ ተገቢ ነው። ግን የፈረመውን ነገር 1 2 3 ብሎ የፈጸመ አካል ነው። አንድም አካል አንድም ሰው የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ላይ የተቀመጠውን ማድረግ የሚገባውን አላደረገም ብሎ የሚያነሳ የለም። ተፈናቃዮቹ በህወሓት ታግተው መያዛቸውን የኢትዮጵያ መንግስት ማስረጃ አይደለም፣ አሁን እነ አቶ ጌታቸው ረዳ ጭምር የመሰከሩት ነው። ስለዚህ የፕሪቶሪያ ስምምነትን ያሸነፈው አካል 1 2 3 ብሎ ቃል ምንድነው በዝርዝር ፈጽሟል። የተሸነፈው አካል ደግሞ የዲዲአር ፕሮግራሙን ጨምሮ አላስኬድም ብሎ አግቷል፣ ተፈናቃዮችንም አግቷል። ስለዚህ በድርድር በንግግር ውስጥ ለመነጋገር የሚታመን የመንደር ምናምን እየተሽለኮለኩ የሚዋጉትን ሳይሆን የሀገሪቱን የጸጥታ ተቋም ኃይል ሙሉ ይዘው ቢኤምም እያስወነጨፉ ታንክም መድፍም እየተኮሱ ሮኬትም እያስወነጨፉ የመጡትን ኃይሎች ከገታቸው ካሸነፋቸው በኋላ የሰላም ስምምነት ፈርሞ እዛ ላይ ያሉትን ነገር 100% የተገበረ መንግስት ነው። ስለዚህ ተጨባጭ ማስረጃ ስላለ ከዚህ መንግስት ጋር አይታመንም የሚል መከራከሪያ ያው ለማይጠይቀው ለማያስበው መንደሩ ላይ ለታጠረው ደጋፊ ካልሆነ በስተቀር ለሚጠይቁ ሰዎች ገበያ ላይ የሚወጣ ሐሳብ አይደለም እና ውድመት ለሚለው የውድመቱ ባለቤቶች ውድመቱን የፈጠራችሁ ለስልጣን ይሁን ለቲፒኤልኤፍ ባለ ፍቅር ይሁን እሱ የየራሳችን ግምገማ ነው። የስልጣን ነው ለቲፒኤልኤፍ ያለ ፍቅር ነው የሚለው ግን በሁለቱ ምክንያት ምናልባትም ሌላ በማናውቀውም ጭምር ኦሮሚያንም አማራ ክልልን በአጠቃላይ ኢትዮጵያንም እያነደደ ያለ ህወሓት፣ ፋኖ፣ ሻዕቢያ ማነው ሸኔ ምናምን እና ሌሎች መሰል ቡድኖች ናቸው እና እዚህ ጋር ለወደመው ለሚፈሰው ደም ለተስተጓጎለ ነገር የጊዜ ጉዳይ ነው። ተጠያቂነት ይረጋገጣል ነው ኢትዮጵያ ውስጥ ባለፈው አንስቼዋለሁ። ከዚህ ትልቅ አውዳሚ ጦርነት በኋላ ከቲፒኤልኤፍ ሰዎች ጋር የሰላም ስምምነት ስለተፈረመና ወደ ሰላም መድረክ ስለተመለሱ በስልጣን ላይ አንዳንዶችም ስለሚታዩ ኢትዮጵያ ውስጥ ወንጀል ማድረግ የሆነ ጊዜ ፈጽመን መጨረሻ ላይ ይህን እድል እናገኛለን ብለው የሚያስቡ ሰዎች አሉ። የሆነ ነገር ከኋላ የሚመጣን አደጋን ለማስቀረት አንዳንድ የሚወሰዱ እርምጃዎች ይኖራሉ። ትላንት የሆነ ነገር ዛሬ ይሆናል ማለት አይደለም።
ዛሬ ሊሆን ይችላል አይችልም የምንለው ነገር ነገ ደግሞ ጨርሶ ማይታሰብ ይሆናል። በየትኛውም መንገድ ወንጀል እየተበረታታ መቀጠል የሚችልበት እድል የለም። ጊዜዎች፣ እድሎች የሆነ ወቅት ላይ የሚያልፉ ናቸው። ከዛ ውጭ የሚሆን ነገር የሚፈጸም ነገር አለን ብዬ አላምንም። ስለዚህ በፋኖቹ መግለጫ ላይ ያወጣው ነገር ውድመቱን በተመለከተ ባለቤቶቹ ባለአድራሻዎቹ እናንተው ናችሁ። ለሚጠይቅ ለሚመረምር ጉዳዩ ፍርድ ቤት ቢሄድ እንኳን 1 2 3 ተብሎ በዝርዝር ሊቀመጥ በሚችል መንገድ የወንጀል ኃጢአት ውስጥ ለውድመቱ ምክንያት መሆን ብቻ አይደለም፣ ንጹሐንን በመፍጀት ስቃይና ሰቆቃ በመፈጸም በዓለም አቀፍ ደረጃም የሽብር ድርጊት በመፈጸም የሚያስጠይቅ ዛሬ ያው የአሜሪካ ስቴት ዲፓርትመንት ወይ ደግሞ የውጭ ጉዳይ ሚኒስቴር ፋኖን፣ ሸኔን፣ ህወሓትን አሸባሪ ብሎ ባያስቀምጥም እነዚህ ኃይሎች ግን በአሜሪካ ሆምላንድ ዲኤችኤስ የሚባለው ሆምላንድ ሴኩሪቲ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይ ደግሞ በኢትዮጵያ የሀገር ውስጥ ጉዳይ ሚኒስቴር ብለን ልንጠራው የምንችለው ተቋም በዛ ስር ባለው አይሲኤ በሚባለው የኢሚግሬሽንና የጉምሩክ ባለስልጣን በኩል ይሄን ቡድን እንዳሸባሪ እንደሚመለከቱት ገልጸው ሰለሞን በጋለ የተባለው የዚህ የፋኖ ደጋፊ ባለፈው ሳምንት ማለትም እንደ አውሮፓውያን አቆጣጠር መጋቢት 5 ወደ ኢትዮጵያ መባረሩ ያው ከኢትዮጵያን አልፎ በዓለም አቀፍ መገናኛ ብዙሃንም እየተቀረበ ያለ ነገር ነው። ስለዚህ ይሄ ድርጊት ደጋፊውን አሸብሮታል። ጥያቄ ውስጥ የሚገባ ነገር አይደለም። የፋኖን ደጋፊ ብቻ ሳይሆን የሸኔን ደጋፊ ያሸብረዋል፣ ህወሓትን ያሸብራል። ሁኔታዎች ከቀጠሉ ደግሞ በይፋ አሸባሪ ተብሎ ባለፈው ሳምንት የሱዳኑ ሙስሊም ብራዘርሁድን የአሜሪካ ስቴት ዲፓርትመንት አሸባሪ ዓለም አቀፍ አሸባሪ ብሎ ከዛሬ ጀምሮ አሸባሪ ሆኖ ማለትም ባለፈው ሳምንት መግለጫ ያወጣው ከዛሬ እንደ አውሮፓውያን አቆጣጠር ማርች 15 16 ጀምሮ ይሄው ተግባራዊ ሆኗል። ሙስሊም ብራዘርሁድ ከዛሬ ጀምሮ ዓለም አቀፍ አሸባሪ ተብሎ ተመዝግቧል። ከዚህ ቡድን ጋር የሚኖሩ ግንኙነቶች አጠቃላይ እንትኖች ለምሳሌ ለሱዳኑ አልቡርሃን ድጋፍ የሚያደርግ ነው። ስለዚህ ይሄ በኢትዮጵያ ፖለቲካ ላይ ራሱ አዎንታዊ ነገር አለው። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን።